ክብር ለጌታ ይሁን። እግዚአብሔር ስሙ ይባረክ። በአንዳንድ ጊዜ እነዚህ ፍርድ ቤቶች ውስጥ የሚሰጡ ብያኔዎችን እከታተላለሁ በዩቲዩብ እና አንዳንዱ የሚሰቀጥጥ ነውና ከመኝታ አካባቢ እንድታዩት አይፈቀድም። እንደዛ አይነት ብይን ጊልቲ ቨርዲክት የሚባል ሰው ወንጀለኛ መሆኑ የሚነገርበት አይነት ስንት ዓመት እንደተፈረደበትም ደግሞ ሰዎች የሚሰሙበት ጊዜ ነው እና በእግር ብረት ታስረው አንዳንዶቹ ኢንቲሚዴትድ ሆነው በጣም ተሳቀው አንዳንዶቹ ደግሞ በድፍረት የሚሰሙበት ሁኔታ እከታተላለሁና አንዳንዴ ተከታትሎ ይመጣል። ያው አልጎሪዝሙ እንደዛ ነው አይደል? የሶሻል ሚዲያ አንድ ነገር ኢንትረስት እንዳላችሁ ሲያቅ ወዲያው አርቲፊሻል ኢንተለጀንሱ የምትፈልጉትን ያመጣልና አንዳንዱ ብያኔ ይገርማል። 300 ዓመት ተፈርዶብሃል ይባላል እና ሰውየው እንግዲህ ማክሲመም የሚኖረው 120 ዓመት እንደሆነ ይታወቃል። 730 ዓመት ተፈርዶብሃል ይባላል። ይስቃል አንዳንዱ። 10 ዓመት ተፈርዶብሃል ተብሎ ደግሞ ስቅስቅ ብሎ የሚያለቅስ ሰው ታያላችሁ። እና ምን አይነት ላይፍ ነው የሚኖረው? በርኒ ሜዶፍ የሚባል አንድ ኒውዮርክ ውስጥ ሄጅ ፈንድ የሚያስተዳድር ሰው ወደ 60 ቢሊዮን አካባቢ ገንዘብ ዘርፎ ታውቃላችሁ። በአሜሪካ ሚዲያዎች ወደ 2008-9 ላይ በደንብ ይተላለፍ ነበርና ወደ 150 ዓመት ነው የተፈረደበት። በቅንጦት ይኖር የነበረ ሰው የብዙ ሰዎችን ሕይወት ያበላሸ ሰው ነውና የተፈረደበት እድሜ የኖረበት ተንደላቆ የኖረበትና የተፈረደበት እድሜ የማይመጣጠን ነበርና ያ ሰው እዛው እስር ቤት ውስጥ እያለ ነው የሞተው። እና ይህንን አሰብኩ። ቅድም ስለ በአምልኮ ውስጥ ወገኖች እያስመለኩን እያለ እኔ ደግሞ የተዘጋጀውበት ነገር ከኔ ወስደው ወይ ደግሞ እኔ ከነሱ ወስጄ ነው በሚመስል መንገድ ነውና ምን አይነቱ ሰው ነው እንደዚህ የሚያመልከው? በቃ አንተ ብቻ የሚል እኔ ልኖር አይገባኝም፣ እኔ ፈጽሞ የኔ ስም ሊነሳ አይገባም ብሎ እየተንደፋደፈ የሚያመልከው ሰው ማን ነው ብላችሁ ብትጠይቁ 750 ዓመት ሳይሆን ዘላለም ሞት የተፈረደበት የሰው ልጅ ነው። እኔና እናንተ የፍርዳችን ጥጉ ምድር ላይ ብቻ አይደለም፣ በዲያብሎስ አገዛዝ ስር ሆነን እንድንኖር የተፈረደብን የኛ ፍርድ የኛ ሞት ማለቂያ የሌለው ሞት ነበር። ግን ኢየሱስ ክርስቶስ መጣና እኔ ልሙትላችሁ አለን። እግዚአብሔር ስሙ ይባረክ። የምናመልከው ማምለክ ደስ ስለሚለን ብቻ አይደለም፣ የተደረገልን ነገር ከፍለን የምንጨርሰው ስላልሆነ ነው አምልኮ። እና አንዳንድ ጊዜ አይሰለችም ወይ ትላላችሁ? እኔ ከቲኔጀርነቴ ጀምሮ ዘመኔን በሙሉ ትምህርት ቤት ሲሄድ ላይብራሪ ስገባ እቤቴ ውስጥ ስሆን ከልጆቼ ጋር ስሆን ሁልጊዜ እዘምራለሁ። አንዳንድ ጊዜ የፖለቲካ ስብሰባዎች ኖረው ለመካፈል ሲሄድ ራሴን ስዘምር አገኘዋለሁ። እና ምንድነው እንደዚህ የሚያደርገን? እሱ የተገባው ስለሆነ ነው። እግዚአብሔር ስሙ ይባረክ። አምልኮ ሕይወታችን ነው። ሐዋርያው ጳውሎስ ለጢሞቴዎስ የላከለትን መልእክቶች እያነበብኩ ያለው ነበር። ፓስተር አጠር ያለች እግዚአብሔርን ቃል እንዳካፍል ይህንን እድል የሰጠኝና ወዲያው ወደ አእምሮ የመጣው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ያለው የእግዚአብሔር ቃል ነው። እያናገረኝ በቃ ያ ቃል ነው ወደ ውስጥ የመጣው። እያነበብኩት እያሰላሰልኩት እንትን እያደረግኩት ነበር፣ ሜዲቴት እያደረግኩት እያለው ነበርና ምንድነው ሊል የፈለገው ይሄ ቃል በግሪኩ ምንድነው የሚለው? ውስጤ ልቤ በቃ በዚህ ቃል ተሞላ። ላምብላችሁ ያንን እግዚአብሔርን ቃል። እግዚአብሔር ስሙ ይባረክ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እንዲህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመና፣ ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም ሁሉ እንዲደረግ
ከሁሉ በፊት እመክራለሁ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነውና ይህ ነው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ራሱን ለሁሉ ቤዛ ሰጠ ይህም በገዛ ዘመኑ ምስክርነቱ ነበር እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነት የአሕዛብ አስተማሪ ለመሆን ተሾሙ እውነትን እናገራለሁ አልዋሽም ይላል እና ሐዋርያ ጳውሎስ ከነገስታቱ ጋር ኮምፕሮማይዝ እያደረገ ያለ ይመስላል ጸልዩላቸው ብሎ ሲል ለነገስታቱ ለኦቶሪቲስ ደግሞ ከዛ በኋላ ሁለት ቃላቶች ነው የሚጠቀመው ለነገስታት ጸልዩላቸው ይልና መኳንንቶች የሚለው ኦል ኦቶሪቲስ ኦል ሁሉንም ባለስልጣናት ሎካሊ ያሉትን የሚገዙትን የሚቀርጡትን የሚደበድቡትን በየማለዳ በየማታ የሚያስፈራሩትን እነሱን ኦል ኦቶሪቲስ ሁሉንም ባለስልጣናት ምን በሉላቸው አራት ነገሮች አድርጉላቸው ብሎ ይናገራል ለያይቶ ነው የሚያስቀምጠው አራት ነገሮችን አድርጉላቸው ይላል አንደኛ ልመና አድርጉላቸው ልመና የሚለውን ቃል እንግዲህ ከተወሰነ ጊዜ በኋላ የግሪክ ቋንቋን ማጥናት ጀምሬያለሁና ልቤ እዛ ውስጥ በጣም የተለየ ነገር ውስጥ ያስገባኝ ነው ያለው ግሪኩ እንደዚህ ይላል ይያልኩ ላስቸግራችሁ አልፈልግም ግን ይሄንን ልመና የሚለውን ቃል ኢመርጀንሲ ውስጥ ያለ ሰው ግራ የተጋባ ሰው የሆነ ነገር አጥቶ ቤተሰቡን ሊያስታምም ፈልጎ የሚወደውን ሰው ሊረዳ ፈልጎ ልጆቹን ለማብላት ፈልጎ ግን የጎደለው ሰው የሚጠይቀው አይነት ጥያቄ ነው ይሄ አንዳንዶች እንደሚሉት ሪኩዌስት አደርጋለሁ ይሄንን እንደዛ አይነት አይደለም ይሄኛው ልመና አውት ኦፍ ኔሰሲቲ የሚመጣ ተንበርክካችሁ እባክህ አትለፈኝ አንተ ካለፍከኝ ተስፋ የለኝም የምትሉበት አብሶሉት አብጀክት ፖቨርቲ የሚባል በኢኮኖሚክስ እንደዛ አይነት የመጨረሻ ስትደርሱ የምታደርጉት ነገር ነው ይሄንን አድርጉ ለሰው ሁሉ ይሄንን አድርጉ ብሎ ሐዋርያ ጳውሎስ ይመክራል ዴስፐሬሽን ውስጥ ያለ ሰው ለሰው ሁሉ እመጣበታለሁ ከሰው ሁሉ ሃይፈን አድርጎ የሚገባበትን እና ሰው ችግር ውስጥ ነው ያለው ሰው እዙሪያችሁ ያሉት ሰዎች ኤፌሶን ከተማ የንግድ ከተማ ነች ሀብታም ሊመስሏችሁ ይችላሉ ጠቢባን ሊመስሏችሁ ይችላሉ ጢሞቴዎስ አባቱ ግሪካዊ ስለሆነ በቃ የጥበብ ሰዎች ሊመስሉ ሃይማኖተኞች ሊመስሉ ይችላሉ በእናቱ በኩል አይሁዳዊ ስለሆነ ግን they need something ይፈልጋሉ ያንን ሪኩዌስት አድርጉ የሚቀጥለው ደግሞ ጸሎት የሚል ቃል አለ ጸሎት የሚለውን ቃል ደግሞ ይሄኛው የምትጠይቁበት ነው ስጠኝ የምትሉበት ነው ድረስልኝ የምትሉበት ነው ጸሎት ደግሞ ኮሙኒኬት የምታደርጉበት ነው የምትፈሱበት ነው ይሄኛው የሚደረግ ጸሎት ኦል ኢንኮምፓሲንግ ይባላል ሁሉንም የሚያዝል ነው ግን እዚህ ጋር ኮሙኒኬት የምታደርጉበት ከእግዚአብሔር ጋር ጊዜ የምታሳልፉበት ነው ስለ ሰዎች እያሰባችሁ እንደዚህ አይነት የጸሎት ህይወትም ደግሞ ይኖር ይላል ሶስተኛው ደግሞ ኢንቱካኔ የሚሉት በግሪክ ምልጃ ደግሞ እንዲደረግ እፈልጋለሁ ተሟገቱ ለህዝቡ ተሟገቱ ለሰዎች የሚቀጥለው ደግሞ አለ ይመጣል እባክህ ጌታ ሆይ ስለነዚህ ሰዎች አብርሃም የጸለየውን አይነት ጸሎት ማለት ነው ሙግት የምታደርጉበት ነው ተሟገቱለት ለህዝቡ ተሟገቱለት ሰፈራችሁ ላለ ሰው ተሟገቱ ከዛ የመጨረሻው ደግሞ ምስጋና ነው ዛሬ ያደረግነው ያለው እኛም ለካስ የምናመሰግነው በምክንያት ነው ለራሳችን ብቻ አይደለም የምናመሰግነው ይሄኛው ዩካሪስቲያ የሚል የግሪክ ቃል ነው የሚጠቀመውና በጣም ነው የተደነኩት ዩካሪስት ማለት ታውቃላችሁ የጌታ እራት ነው እና ያንን የተጠቀመው ያንን ቃል የወሰዱት አባቶች ኢየሱስ ክርስቶስ ያንን የመጨረሻውን ራት ሲያደርግ አመስግኖ
ያንን ዳቦውን ወይ ደግሞ እንጀራውን ቆርሶ ሰጣቸው ስለሚል አመስግኖ የሚለው ሰለብሬት የሚደረግ ነገር ነውና በቤተ ክርስቲያን ታሪክ ዩካሪስት ወይ ደግሞ የጌታ እራት የምንለው የምስጋና ጊዜ አምላካችንና አባታችን አንድያ ልጁን ሰጠን ብለን በመስቀል ላይ ተቆረሰልን ብለን የምናመሰግንበት ያንን ቃል ነው። የግሪኩ ቃል የሚጠቀመው ኮንቲኒየስሊ የሚጠቀመው ምስጋና የሚለው ቃል ዩካሪስቲያ የሚለው እውነተኛ የሆነ ግሬስ ለእግዚአብሔር የምንሰጥበት ካሪስ የሚለው ያው እንትን ነው አይደል ጸጋ ነው እና ለእግዚአብሔር ያለንን ነገር በሙሉ ወስደን የምንሰጥበት ማለት ነው ምስጋና የሚለው። ደስ አይልም? እግዚአብሔር ስሙ ይባረክ። ያለንን ነገር በቃ ያለኝ ምን ልስጥህ ምን ልክፈልህ በቃ መሆነውን አጣው ብለን የምንከባለልበት ያ ለሰው ሁሉ ይሄ እንዲደረግ ፈልጋለሁና ከዛ ሃይፈን አደረገና ለነገስታት አለ። ዋ ማን እንደነበረ ታውቃላችሁ? እዚህ ጋር ንጉስ የነበረው በዚህ ሰዓት ይህንን መልእክት ሲጽፍ የነበረው ንጉስ ኔሮ የሚባል አስጨናቂ ክርስቲያኖችን ሰበብ ፈልጎ ጧፍ እያደረጋቸው የነበረ ሰው ኔሮ የሚባል ጳውሎስ ደግሞ ኢቨንቹዋሊ የሚገደልበት የሚፈልገው የሚያሳድደው ሰው ለሱ ጸልዩለት ምን ማለት ነው? ኦቨር ስፒሪቹዋላይዝድ እየሆነ ነው አይደለም። የሚገርም ነገር ነው። እኔ ገባኝ። ሰው ነው እያላቸው ነው ለሰው ሁሉ አይደል ያለው እና ለሰው ሁሉ ብሎ ያንን ሰውዬ ሲያመጣ ሰውየው እኮ ሰው ነኝ አላለም እንደ ባላለው ስም ሰውየው ምንድነው ያለው? አምላክ ነኝ ኩሪዮ ነኝ እኔ ጌታ ነኝ ብሎ ለኔ አልሰገደ ዜግነቱን አላገኘም። እንደዛ ነው ያለው። አሜሪካዊ ዜግነት እንደምታገኙት እጃችሁን አውጣችሁ ቄሳር ንጉስ ነው ኔሮ ንጉስ ነው ብቻ ሳይሆን ጌታ ነው ማለት አለባችሁ። ኢየሱስ ጌታ ነው በሚባልበት መልክ እና አስጠባቂ ነው የበላይ አስጠባቂ ነው። የዛ የፓጋን እምነት የበላይ አስጠባቂ ነው አምላክ ነው። ልክ ጃፓኖች እንደሚሉት ማለት ነው። ጃፓኖች ንጉሱ ከፀሐይ ነው የመጣው so they give him like the place of God እንደ እግዚአብሔር ነው የሚያዩት። እና ምን አለ ጳውሎስ? ሰውየው እኮ ኒዳለው ሰውየው እኮ የኛ ጸሎት ይፈልጋል under our authority ነው ያለው እንጸልይለት እያላቸው ነው ያለው። እሱ ንጉስ ነኝ እሱ ጌታ ነኝ ብሏል አይደል? ኖ ጌታ ስሙ ይባረክ። ስለዚህ የጸለያችሁላቸው ስትመጡ ምን ያደረጋችሁ ነው? under the subject of the church ያመጣችኋቸው ነው። እኛ እዚህ ስናመልክ እኛ እዚህ ጌታን ስናገለግልና ስሙን ስንጠራ ዋይት ሃውስ ድረስ ስልጣናችን ይዘረጋል ማለት ነው። ጌታ ስሙ ይባረክ። ፖለቲካ አይደለም እየተናገረ ያለው ጎስፔል ነው እየተናገረ ያለው። እና ደግሞ እዚህ ሰፈርም ያሉ ኦቶሪቲዎች አለቆች ባለስልጣናት ፖሊሱ እንጸልይለት። ለምንድነው እንጸልይለት ጳውሎስ? እና ርዕሴ ምንድነው? አምልኳችን እግዚአብሔርን ከመምሰል ጋር የተሳሰረ ሊሆን ይገባል። የኛ አገልግሎት በቃ ዙሪያ ጥምጥሙ ሲታይ የምትዘምሩ ቢሆን የምናገለግል እዚህ ጋር ሽርጉድ የምንል ሰዎች ማዕከላችን እግዚአብሔርን መምሰል ላይ ነው። እና እግዚአብሔርን መምሰል የሚገርም ቃል። አንዳንድ ሰዎች እግዚአብሔርን መምሰልን እንዴት ወስደውታል? እኔና እግዚአብሔር አንድ አይነት ዲኤንኤ ያለን። እንደዛ አይደለም ቃሉ የሚለው። ገና የመጀመሪያ ቀን እዚህ ጋር ወጥቼ ሳገለግል ግሪክ አብዝቼ ያ የግሪኩ ልጅ ምናምን እንዳትሉኝ ብቻ እየፈራው ነው። ግን እግዚአብሔርን መምሰል የሚለው ሙሉ በሙሉ ለእግዚአብሔር መሰጠት፣ መደነቅ በእግዚአብሔር መፍዘዝ በእግዚአብሔር ማለት ነው። እግዚአብሔርን ምሰል የሚለው ቃል ጋድሊነስ የሚለው ቃል ዩሴቢያ የሚል የግሪክ ቃል ምሰለው የሚለው አትኦሁን ተገረም ተደነቅ ህይወት በሙሉ እግዚአብሔር የሚል ይሁን። እግዚአብሔር ስሙ ይባረክ። ጴጥሮስን አዩት አይደል? በቃ አንተ ንግግር እሱን ነው የሚመስለው። ኤቭሪቲንግ ስትታይ ራሱን ኢየሱስን ነው የምትመስለው ተባለ። because ኢየሱስ ጌታ እንደሆነ ክርስቶስ እንደሆነ መሲህ እንደሆነ የተገለጠለት እኮ
ኢየሱስ ጋር ስለዋለ ስላደረ ማንነቱ በሙሉ ክራይስትን ሪፍሌክት የሚያደርግ ስለሆነ ስንል እኔ ገረማለሁ ስንል ነበር አይደል? እደነቃለሁ። እንዲህ ሰው ግን ይሄ እኮ በኢኮኖሚክስ እኮ ዲሚኒሽንግ ሪተርን የሚባል አይደል ፓስተር? የተወሰነ ጊዜ እኮ ውሃ በጣም የጠማው ሰው አንድ ብርጭቆ ሲጠጣ የሚያገኘው ደስታና ሁለተኛውን እየቀነሰ እየጠፋ ይሄዳል። ለምንድን ነው የኛ ግን የማይጠፋው በኢየሱስ ላይ ያለን? ምንድን ነው? ባወቅከው ቁጥር በተጠጋው ቁጥር እግዚአብሔር ስሙ ይባረክ። እና እኔና ጽዬ በቃ ስብከት የሆነ ነገር ውስጤ ሲመጣ መፈትሸው በሷ ላይ ነው። እሷ ካልተገረመችና ሌላ ስራ እየሰራች ከሆነ በቃ አልሰራም ማለት ነው እላለሁ። እና ግን ብዙ ጊዜ ይሰራልኛልና በቃ ይሄንን ቃል አይሽውላታለሁ እንደዚህ since the age of 17 እግዚአብሔር እንደዚሁ ያስደነቀን ይኖራል። ስሙ ይባረክ። እና አንድ አፖሎጂስት ምን አለ? እፈልጋለሁ አለ ቃል እፈልጋለሁ አለ ቃል ኢየሱስን ለመግለጽ እፈልጋለሁ አለ ቃል። በቃ ዲክሽነሪ ውስጥ ገባና ስለ ኢየሱስ ለማውራት እፈልጋለሁ አለ። በቃ የቃላት መደምደሚያ ይሄ the finest የሚባለው ዜማ አይገልጸውም እግዚአብሔር ስሙ ይባረክ። እና ጌታ ይሄንን ምን አደረገ? ይሄንን የምታደርጉበት ምክንያት አለ። ዝም ብላችሁ አይደለም የምታመልኩት። እሁድም መጣን ይውላችሁ። እኔ እንግዲህ እዛ ጋር ነው አይደል ያለሁት። በቃ አየዋለሁ። በቃ አምልኮና አየዋለሁ። ከላይ ሆኜ ነው ማየውና ይመለካል። በግራም አለ በቀኝም አለ። ዘላለም እናመልከዋለን። እግዚአብሔር ስሙ ይባረክ። ሰፈራችንን መንደራችንን የሚለውጥ ነገር ስለሆነ እቺኛዋ በቃ ቬንት የምናደርግባት ነች። ዋናው አምልኮ ግን በኑሮ የምንኖረው ነው። በትዳራችን ውስጥ የምንኖረው ነው። ስራችን ላይ ጳውሎስ እኮ እሱን ይነካካዋል። በቃ ትዳር ውስጥ ያለውን ሃይራርኪ ያስቀምጣል። ስራ ላይ ከጌቶቻቸው ጋር ያለውን ነገር ያስቀምጣል። ፓስተሮቻችን እንዴት ያንን ነገር ኢምቦዲ አድርገው መመላለስ እንዳለባቸው ያስቀምጣል። እና ምን እንዲሆን ዋናው ምንድነው መሰረቱ ይላቸዋል። ሰዎች ሁሉ ሊድኑ እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር ፊት። አያችሁ ለነገስታቱ ጸልዩ ያለው እኮ ጳውሎስ በጣም እኮ የሚገርም ሰው እኮ ነው። ነገስታቱ ከሌሉና በደንብ ካላስተዳደረ እየገደለም ቢሆን እያስጨነቀህም ቢሆን ነገስታቱ ከሌለ ምንድን ነው የሚሆነው? ኬዎስ ነው የሚሆነው። ወንጌል መስበክ አትችልም። ጸጥና ዝግ ብለን ማገልገል አንችልም። ስለዚህ ሰይጣን ምንድን ነው የሚፈልገው? አናርኪ ነው የሚፈልገው፣ ብጥብጥ። ስለዚህ they want to make sure ሁሉ ጊዜ ኢትዮጵያ አይታችኋል፣ ሁሉ ጊዜ የብጥብጥ ሀገር እንድትሆን ነው የሚፈልገው። አሜሪካም እንደዛ የሚፈልጉ ሰዎች አሉ። እኔ ስለ ፖለቲካ ምናምን አይደለም ማወራላችሁ። ጳውሎስ የሚላቸው ወንጌል እንዲሰበክ ጸጥና ዝግ ብለን እንድንኖር፣ ሰውየው አቢዩሲቭም እንኳን ቢሆን አናርኪ መሆን የለበትም። እየገደለኝም ቢሆን እያሳደደኝም ቢሆን ለሞት እየተዘጋጀውም ቢሆን ለነገስታት ስትጸልዩ ስለምትወዷቸው ብቻ አይደለም የምትጸልዩት ብሎ ይላቸዋል። እግዚአብሔር ስሙ። ፖለቲክስ አይደለም ይሄ ወንጌል ነው የሚላቸው። እኛ ያ ኢንቫይሮንመንት ካልተፈጠረ ምዕራፍ 1 ላይ ስትመጡ ከቁጥር 8 ጀምሮ እስከ 11 ድረስ ከቁጥር 8 እስከ 11 ድረስ አናርኪ ቢሆን የሚሆነውን ነገር ያሳያቸዋል። ሰዎች ህጉ የተጻፈው ለነፍሰ ገዳዮች፣ እናትና አባታቸውን ለሚገድሉ ሰዎች፣ ሰዎችን ለሚሸጡ ሰዎች ነው የተጻፈው። እንደዚህ አይነት ነገር ይፈጠራል ነገስታት ከሌሉ ወይ ደግሞ ሰው በመንፈስ ቅዱስ ሆኖ የእግዚአብሔር ልጅ ሆኖ ካልተለወጠ፣ ጋድሊነስ ካልተሰበከ በቀር። ዋው! ስለዚህ የቤተ ክርስቲያን ትልቁ ተልእኮዋ የመጨረሻ ተልእኮዋ ሰዎች ክርስቶስን እንዲመስሉ ነው። ሰዎች አብሶሉት ዲቮሽን ቱ ጋድ እንዲኖራቸው ነው። አንተን እንዲሉ ማድረግ ነው። እግዚአብሔር ስሙ ይባረክ። ስለዚህ የዛሬው የአምልኳችን አይታችኋል። በቃ መጀመሪያ እስከ መጨረሻ ድረስ በቃ ሰጥልሃለሁ፣ ገዛልሃለሁ። ውሃ ውስጥ ብትሄዱ፣ እስከ ሰማይ ብትሄዱ፣ ምን በቃ አንተ ነህ የምትመለክ፣ ሌላ የለም።
በዘዴ ምናምን እያሸለኩ ያመጡልናል አይደል? አምላክ የሚመስል ነገር አይሆንም እያለ ነው ጳውሎስ። አንተ ብቻ እና ስለዚህ ምን እናድርግ ነው ጥያቄው። እጆቻችንን እያነሳን የተቀደሱ እጆቻችንን በሁሉ ስፍራ እግዚአብሔርን እናመልከዋለን። ኮንሽስ ሆነን ማለት ነው በምናደርገው እኔ ለእግዚአብሔርን እያመለኩት ነው ያለው ስሰራ ማለት ነው። ለአለቃዬ ስገዛ ማለት ነው። የእግዚአብሔር ስም እንዳይሰደብ በእናንተ ምክንያት የእግዚአብሔር ስም እንዳይሰደብ ለጌቶቻችሁ ባሮች ሆይ ተገዙላቸው። አንዳንድ ሰዎች የስሌቨሪን እያበረታታ ነው ይላሉ። ኖ እንደዛ አይደለም። ሐዋርያው ጳውሎስ እኔም ዱላ ነኝ ብሏል። እኔም ባሪያ ነኝ ብሏል። እኔም ጌታ አለኝ ብሏል። የክርስቶስ ባሪያ ባርነቱን ያውቀዋል። ተገዙ። አምልኳችን ሁሉ ቦታ እንዲሆን ከሁሉ አስቀድሞ ጳውሎስ ይህንን ይመክራል። እግዚአብሔር ስሙ ይባረክ። ምስጋና የህይወታችን ማዕከል ሊሆን ያስፈልገዋል። ምን ሁለተኛ ዜና ምዕራፍ 20 ቁጥር 18 ላይ በቃ ችግር መከራ በቃ ዲስትራክሽን የመጨረሻው ጥፋት ተደግሶለት ንጉሱ እናምልክ ነው ያለው። እና ጃፓኖቹ ምን ይላሉ? ጃፓን ማታውቁኝ ጃፓን 8 ዓመት ኖር ያለውና ለዛ ነው። እና ምን ይላሉ? እርዝኩዌክ ሲመጣ ሳቅ ይላሉ። ጠረጴዛ ስር ገብተው ይስቃሉ። ክርስቲያን ደግሞ እርዝኩዌክ ሲመጣ ጎንበስ ብሎ ያመልካል። ምስጋና የህይወታችን ቀመር ይሁን። አምልኮ የህይወታችን ቀመር ይሁን። እኛ ስናመልክ አናርኪ ብጥብጡ በዝምታ ይሄ ጭምትነት ይሄ ምንድነው ኳይት ፒስፉል ይሆናል። እግዚአብሔር አሜሪካን ፒስፉል ያደርግልን። አሜን። ጥሩ መኪና እየነዳን ጥሩ ቤት ውስጥ እንድንኖር ሳይሆን ኢየሱስ ክርስቶስ ተሰብኮ ወንጌል ተሰብኮ ሰዎች ከጨለማው ስልጣን እንዲወጡ 700 ዓመት እንደተፈረደበት ሰው እና ምህረት እንደተደረገለት ሰው በእግዚአብሔር ፊት ሆነን የምናመልክ አመስጋኞች ማንኮፈስ ያደርገን። ከጫት ስር ይወጣ። አንዳንድ ሰው ጫት በ17 ዓመቴ ጀመርኩ ይላል አይደል? እኔ ደግሞ ጫት በ16 ዓመቴ ነው የተወኩት። ምን ልሆን እንደምችል አስቡ። ያንን ሰው ከአንድ ትንሽ ከተማ ከአንድ ትንሽ መንደር ውስጥ አውጥቶ የሆነ ቦታ ከወሰደውና ከፕሮፌሰሮች ጋር ካስቀመጠው እኔ ማንኝ ኢየሱስን የምደብቀው? ከትልልቅ ፖለቲከኞች ጋር ቁጭ ካልኩኝ ለምንድን ነው እኔ ኢየሱስን የምደብቀው? አምልኮ ኢየሱስን ከፍ ማድረግ ነው። ስሙ ይባረክ። ጌታ ይባርካችሁ።